ሰላም እንዴት አላችሁ? ሐረግ ተከታታይ ድራማን ወዳችሁ የምትከታተሉ የዶሽ ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። ሐረግ ክፍል 61 በዛሬው ዕለት መውጣቱ ይታወቃል። እንደተመለከታችሁትና እንደተዝናናችሁበትም ተስፋ አደርጋለሁ። በክፍል 60 ጽዮን በደረሰባት ህመም ድንገት የምታስታውሳቸውን ትውስታዎች ለሰዎች እየተናገረች ብዙ ነገሮችን እያበላሸች እንደሆነ እናውቃለን። በዚህም ጽዮን ድንገት ለኤፍራታ ለዘመናት የተደበቀውን ሚስጥር ልትናገር ስትል ነበረ ኢፕሶዱ የተጠናቀቀው። ዛሬ ወጣው ክፍል 61 ጽዮን ባለባት ህመም ሉሊት ባደረሰችባት ህመም ትውስታዋን ካጣች በኋላ እየተሻላት ሲመጣም ድንገት የምታስታውሳቸውን ነገሮች ለሰዎች እየተናገረች ብዙ ነገሮችን እያበላሸች እንደሚገኝ ይታወቃል። በዚህም ታሪክ ለዘመናት ገኒ ወይንም የቤት ሰራተኛዋ የደበቀቻትን የእናትነት ሚስጥር ለኤፍራታ አውርታት ነበር። ከዚያም ድንገት ናታን ወደ ክፍል ሲገባና ትኩረቷን ወደ ናታን ስታደርግ ለኤፍራታ ስትናገር የነበራቸውን ነገሮች ትረሳለች። በዚህም ኤፍራታ እጅግ ተበሳጭታ እንዴት አድርገሽ አሁን ስትነግሪኝ የነበረውን ሚስጥር ትረሻለሽ? እየተጫወትሽብን ነው፣ እየቀለድሽብን ነው ስትል ድንገት ተበሳጭታለች። ይህንን የተመለከተው ናታን እጅግ ተደናግጦ ሚስጥሩ ምን እንደሆን ይጠይቃል። በዚህም ጽዮን እንግዲህ ስትናገር የነበረው ሚስጥር ብትረሳም በጣም የተደናገጠችው ኤፍራታ ናታንን ጠይቃለች። ናታንም እንደተለመደው ደብቋታል፣ ወይንም ነገርየውን ወደ ሌላ ለመቀየር ለማስቀየስ ሞክሮ ተሳክቶለታል ማለት ነው። ይሁንና ግን ኤፍራታ ድንገት የሰማችው ታሪክ ለዘመናት ሚስጥር ሆኖ የቆየ ነውና እሷ ውስጥም ጥርጣሬን መፍጠሩ አልቀረም። በዚህም ቀጥታ እንደወጣች ገኒን አግኝታ ፊት ነስታታለች። ፊትም በምትነሳት ጊዜ ገኒ እጅግ ተደናግጣ ምንድነው የተፈጠረው? ኤፍራታ ፊት ነሳችኝ ብላ ናታንም ብትጠይቀው ሚስጥሩን እንደሰማችና ነገር ግን እንደቀየረ አሊያም ደግሞ ጥርጣሬ ብቻ ተፈጥሮባት እንደቀረ አድርጎ ያስረዳታል። በዚህም ገኒ ድንገት ይህንን ሚስጥር ያፈነዳችው ጽዮን በመሆኗ በጽዮን ተናዳ ጽዮንን እገላታለሁ ስትል ዝታ በእህቱ ላይ እንዲህ መናገሯ እሱንም እንዲህ የሚጎዳው አስረድቶ እንግዲህ ገኒ ድጋሚ ወደ ቀልቧ እንድትመለስ አድርጓል። ይሁንና ኤፍራታ የሰማችው ሚስጥር እንግዲህ አሁን ካለችበት ነገር ጋር እጅግ በጣም ከባድ ፈተና ነው የሚሆንባት። ምንም እንኳን ጽዮን በህመሟ ነው ያወራችው አሊያም ደግሞ ያልተጨበጠ ነገር ነው የተናገረችው ብላ እንኳ ብታስብ ለዘመናት የተደበቅባት ሚስጥር ድንገት ጽዮን ስታወራ አንዳች ያስታወሰችው ነገር እንዳለ መጠርጠሯ አይቀርም። ይህ ጥርጣሬ ደግሞ ከዚህ ቀደም ከነበረችበት ስራዋ ወይንም አሁን እየሰራቸው ካለው እነዚያን ሴቶች እደርስላቸዋለሁ ብላ በምትሯሯጥበት ከፖሊስም ጋር በሚስጥር በምትሰራበትና ፍጹም ትኩረትና አለመሳሳትን የሚፈልገውን ይህንን ስራ በምትሰራበት ወቅት እንዲህ አይነት ጥርጣሬንና ምናልባትም ደግሞ ትኩረትን የሚነጥቅ አሊያም ትኩረት ማድረግ እንዳችል ሊያደርግ የሚችል ሀሳብ መስማቷ ምናልባትም ከባድ ሊያደርግባት እንደሚችል ምንም ጥያቄ የለውም። በዚህ ምክንያት ይመስለኛል ገኒም ተረባብሻለች። ገኒ ወይንም የቤት ሰራተኛዋ ገኒ አሊያም ደግሞ የኤፍራታ እናት ጉዳዩ ለአንድ ወር እንዲደበቅና በአንድ ወር ጊዜ ውስጥ ደግሞ እንደምትነግራት ለናታን ቃል ገብታለታለች ማለት ነው። ቃል ብትገባለትም ቀላል የሚሆን አይመስለኝም። ምክንያቱም ኤፍራታ የያዘችው ጉዳይ በአንድ ወር ጊዜ ውስጥ አይጠናቀቅም። ጊዜ ሊወስድ ይችላል፣ ጥንቃቄ ይፈልጋል፣ እጅግ በጣም ትኩረትም የሚሻ ነገር ነው። ምክንያቱም እየተጋፈጠች ያለው እጅግ በጣም ከባድና ብዙ ሰዎች ያሉት ሰው ጋር ነው። ይህ ከያፌት ጋር የጀመረችው ያፌት የሚሰራቸውን ነገሮች ወደ ህግ የማቅረብና በህግ እንዲጠየቅ የማድረግ ስራዋ እጅግ በጣም ትኩረት እንደሚፈልግ ምንም ጥያቄ የለውም። ስለዚህ በዚህ ሰዓት መስማቷ እሷን ይረብሻታል፣ በዙሪያውም ያሉ ሰዎችንም እንዳታምን እንድትርቃቸው ሊያደርግ ይችላል ብላ የሰጋችው ገኒ ሚስጥሩ መደበቁን እጅግ ትፈልገዋለች። ይሁንና ግን እየተጎዳችበት ያለችውን ጨረቃውን መከላከል ያለበት ናታን ደግሞ ከገኒ ጋር ተወራርዶ እንዲሁም ደግሞ በአንድ ወር ጊዜ ውስጥ የማትናገራት ከሆነ ራሱ ሁሉንም ታሪክ እንደሚነግራት ለገኒ አስጠንቅቋታል። እንግዲህ ይህንን ነገር ማድረጋቸው ኤፍራታን ሊጎዳት ይችል ይሆን ወይንስ ኤፍራታን ምን ሊያደርግ እንደሚችል ኤፍራታ ተደስታ እናቷን ትቀበላለች ወይንስ ደግሞ ለዘመናት ደብቃችሁኛል ብላ ከሁሉም ትሸሽ ይሆን? አብረን የምንመለከተው ነው። ኤፍራታ በዚህ ሰዓት ይህንን ሚስጥር መስማቷ ልክ ነው ብዬ አላስብም። ምክንያቱም ለዘመናት የተደበቀና የቆየ ሚስጥር እስከሆነ ድረስ ይህንን ሚስጥር አቆይተው መናገራቸው ምንም ችግር የለውም። አሊያም ደግሞ አሁን ካለችበት ስራ ጋር በፍጹም መነገር የሌለበት ምናልባትም አሁን በትኩረት እየሰራችው ያለውን ከያፌት ጋር የተገናኘውን ስራ በትኩረት መስራት እንዳችል ሊያደርግ የሚችል አሊያም በጠላቶቿ መያዝ እንድትችል ሊያደርግ የሚችል ነገር በመሆኑ እናም ደግሞ የጉዳዩ ክብደት በደንብ አድርጎ እንደሚገባው ሰው እኔ አለመናገሩን እመርጣለሁ። ምክንያቱም ኤፍራታ ለዘመናት የተደበቀ ትልቅ ሚስጥሯ የቤተሰቧ ጉዳይ ነው።
ይህንን ቤተሰቧን ያለማግኘቷ ወይንም ያ የዘመናት ጉድለቷ ድንገት ቢሞላ ኦፍኮርስ መደሰቷ አይቀርም። ይሁንና ግን በዙሪያ ያሉ የሚወዷት እጅግ በጣም ደግሞ የምታፈቅረው ፍቅረኛዋ እንኳን ሳይቀር ሚስጥር ደብቋታል። ይህንን መስማቷ ደግሞ ሊጎዳት ይችላል። ይህ ጉዳት ደግሞ በያፌት ተጠልፋ እንድትወድቅ ሊያደርግ የሚችል ነው የሚሆነው ማለት ነው። ምክንያቱም ያፌት በአሁኑ ሰዓት አፈቀርኩኝ እያለ ነው። አሁን ደግሞ በዙሪያ ያሉ ሰዎች እንደዋሻት አውቃለች። ስለዚህ ከነዚህ በዙሪያው ከነበሩ ሰዎች ሸሽታ በያፌት እጅ የመውደቋን እድል ማስፋት ነው የሚሆነው ሚስጥሩን መናገር። እናንተስ እንዴት ትመለከቱታላችሁ? በኮሜንት ሴክሽን የምትነግሩኝ ነው የሚሆነው። አብራችሁኝ ስለዘለቃችሁ ስላዳመጣችሁኝ፣ ቪዲዮንም ስለተመለከታችሁ አመሰግናለሁ። ይህንን ቻናል ደግሞ ሰብስክራይብ ማድረግ አትርሱ። ቪዲዮን ደግሞ ላይክ እና ሼር ብታደርጉ ትደግፉኛላችሁ። ሁሌም እንደምላችሁ እወዳችኋለሁ። ባይ ባይ።